HD Sports በሁሴን አብዱልቀኒና በዳዊት ንጉሴ Champions again! HD Sports ሰላም አድማጭ ተመልካቾቻችን እንደምን አላችሁ? ኤችዲ ስፖርት በተወዳጁ ብስራት ኤፍኤም 101.1 እና እንደዚሁም ደግሞ በኤችዲ ስፖርት ዩቲዩብ ቻናል ወደ እናንተ ይደርሳል። ዛሬ እንግዲህ በርከት ያሉ ጉዳዮችን እያነሳን ቆይታ እናደርጋለን። ለአንድ ሰዓት ነው የሰኞ ፕሮግራማችን እንደተለመደው ቆይታ የሚሆነው። የእንግሊዝ ፕሪሚየር ሊግ የ33ኛ ሳምንት ጨዋታዎች ተደርገው ተጠናቋል። ያው ዛሬ አንድ ቀሪ ጨዋታ አለ፣ ግን ወሳኝና እኛ የምንመለከታቸው ጨዋታዎች ተደርገው ተጠናቋል። እነዛን እንመለከታለን። በዚህም መሰረት እንግዲህ ከጨዋታዎቹ ጋር የተገናኙ ጉዳዮችን እናነሳለን። አርሰናል ኢፕስዊች ታውን ጋር ጨዋታውን አከናውኑ እንግዲህ በሰፊ የግብ ልዩነት በ4 የግብ ልዩነት አሸንፎ ወጥቷል። ይሄ ጨዋታ ብዙ መነጋገር ያለው በተለይም ደግሞ ከቻምፒየንስ ሊግ ጨዋታው ጋር በተገናኘ ምን መልክ ይኖረዋል፣ ፈረንሳዮቹስ ምን ጉዳዮች ከአርሰናል ጋር በተገናኘ አላቸው፣ አርሰናልን እንደ ስጋት እየተመለከቱት ነው የሚል ነገርን ሁሴን ቀደም ብሎ ሲያነሳልኝ ነበረ። ሁሴን ምን ሐሳብ አለው እዚህ ጨዋታ ላይ የሚለውን፣ ከዚህም በተጨማሪ ፈረንሳዮቹስ ምን አሉ የሚለውን ጉዳይ እናነሳለን። ማንቸስተር ዩናይትድ 15ኛ የውድድር ዓመት ሽንፈቱን በእንግሊዝ ፕሪሚየር ሊግ አስመዝግቧል። ይሄም ከ1989 የውድድር ዓመት ጀምሮ እንግዲህ ፕሪሚየር ሊጉ በአዲስ መልክ መደረግ ከጀመረበት ጊዜ አንስቶ በአንድ ዓመት ብዙ ጨዋታ የተሸነፈበት የውድድር ዘመን ሆኖ አሁንም አለ። ከፊታቸው ገና ወደ 5 ጨዋታዎች ይቀራሉና ተጨማሪ ሽንፈቶች ይኖራሉ። የምንመለከተው ጉዳይ ይሆናል። ሊቨርፑል እንግዲህ የአንድ ሳምንት እድሜ ቀርቶታል በራሱ ዋንጫውን አሸናፊነቱን ለማወጅ። በመጪው ሳምንት ከቶተናም በሚያደርገው ጨዋታ ማሸነፍ ሻምፒዮን እንዲሆን ያደርገዋል። አርሰናል ደግሞ በክሪስታል ፓላስ በመጪው ረቡዕ የሚሸነፍ ከሆነ ሊቨርፑል ጨዋታውን ሳያከናውን ቀድሞ ሻምፒዮን መሆኑን ያረጋግጣል። እነዚህ ጉዳዮች አሉ። የቻምፒየንስ ሊግ 4 ውስጥ ገብቶ 5 ውስጥ ገብቶ እንግዲህ ቻምፒየንስ ሊግ ዘንድሮ 5 ተሳታፊ ቡድኖች ይኖሩታል በእንግሊዝ። ስለዚህ 5 ውስጥ ገብቶ ለማጠናቀቅ እየተፎካከሩ ነው የሚገኙት ክለቦች። ማንቸስተር ሲቲ አለ፣ ቼልሲ አለ፣ ኒውካስል አለ እና አስቶን ቪላ ብዙ ሩቅ አይደሉም፣ በነጥብ ተስተካክሏል 5ኛ ደረጃ ላይ ካለው ቼልሲ ጋር። ኒውካስልም ኖቲንጋም ፎረስትም እዚህ ውስጥ አሉና እዚህም ላይ የሚነሱ ጉዳዮች አሉ። በፔድሮ ኔቶ የመጨረሻ ደቂቃ ግብ ቼልሲም አሸናፊ መሆኑ ተረጋግጧል። እነዚህን ጉዳዮች እያነሳን ቆይታ እናደርጋለን። ዛሬ ዳዊት የለም። እንግዲህ በየ15 ቀኑ እኔና ዳዊት እየተፈራረቅን ከሁሴን ጋር ነው የምንመጣው። ዛሬ እንግዲህ እኔ መጥቻለሁ ሁሴን ጋር። ሁሴን እንዴት ነህ? እንዴት አለ? ሰላም ነው ብያለሁ። ሰላም እንደምን እንኳን እንግዲህ ለበዓሉ አደረሳችሁ ሁላችሁንም የኤችዲ ባልደረቦቼም እንግዲህ እንዲሁም የለጋር የጨርቆስ ቤተሰቦች እንዲሁም ደግሞ መላው ክርስትና ሃይማኖት ተከታዮች ሁሉ እንኳን አደረሳችሁ ላለው። እንግዲህ አንተም እንግዲህ በቃ ስጋውን ስበላ ረሳው አይደለ? አይ ያው አንድ ቀን አልፏል ብዬ ነው። እሱ ልክ ነህ። በዋዜማው አግኝተናቸው ነበርና ልክ ነህ። ሰኞ ስለሆነ ይሄ የሚተላለፈው ግን የምንሰራ እሁድ ስለሆነ እሁድ ነው። ትክክል። ያው ዛሬ ከምግቡ ላይ ተነስቼ ነው ሴን ድምጼ እንዴት ሞቅ አላለደ? ልክ ነህ። ሰኞ ነው ሬዲዮ ላይ የሚለቀቀው፣ ግን ያው የምንሰራ እሁድ ስለሆነ እኔም እንግዲህ እግረ መንገዴን ልበል ብዬ ነው። ሁሉ ሰላም ነው፣ ሁሉ አማን ነው። ሁሴኖ ከአርሰናል ጨዋታ ነው እንግዲህ የምንጀምረው። ሁሴን ቢያነሳ ብዬ ያሰብኩት የነበረው ሐሳብ አለኝ። በተለይም ደግሞ የአርሰናል ከባለፈው ከሪያል ማድሪዱ ጨዋታ በኋላ የሶስት ተጫዋቾችን ብቻ ቀይሮ ነው የመጣው። ሁለቱ ፉል ባኮች የሉም፣ እንደዚሁም ደግሞ ፓርቴ ተጠባባቂ ነበርና እርግጥ አሰልጣኝ ሚካኤል አርቴታ ቡድኑ በደንብ ይሄ ፊትነሳቸው ከፍ እንዲል ህብረቱ እንዲጨምር ከማሰብ ያደረገው ነገር እንደሆነ ከጨዋታው መጠናቀቅ በኋላ ተናግሯል። አንተ ይህንን ነገር ጠብቀው ነበር ወይ? ትክክለኛ ምርጫ ነው ወይንስ ደግሞ የበለጠ ሮቴት ማድረግ አለበት የሚል የግል ምልከት አለ? እሱን አንስተህልኝ ብንጀምር የሚል ሐሳብ አለኝ ሁሴን። ጥሩ ሐሳብ ነው ማለት ይሄንን ሐሳብ ይሄ አንተ ያልከውን ሐሳብ
የብዙዎች የስፖርት ታዳሚው ጥያቄ ነው። ለእኔ ብቻ ስላቀረብክ ሳይሆን ብዙዎች ይሄን ነገር በተለይ በዚህ በሶሻል ሚዲያ ላይም በምን ላይም አርቴታን እየተቃወሙ ሳይሆን ፍራቻቸውንም እየገለጹ ሲጽፉ አይቻለሁ፣ አስተያየት ሲሰጥ ሰምቻለሁ። እና እኔም ይህንን መነሻ አድርጌ ነጥብ የራሴንም ሀሳብ ማለት ነው ኦልሞስት ነጥብ ለማስረዳት እፈልጋለሁ። ማለት ባለኝ የኳስ እውቀቱ በእኔ በራሴ እውቀት ነው ወደ እሱን ለማስረዳት ፈልጌያለሁ እና አንድ ላይ ላውራልህ ብዬ ነው። ይሄንንም ጥያቄ አብሬ አነሳልሃለሁ። ከጨዋታ በፊትም ማለት የምትፈልገው ከጨዋታ በፊት አክቹዋሊ ጨዋታ ላይ ብዙም ትኩረት አላረኩም። እኔ ምናረግም አይመስለኝም። ኤኒዌይ ግን ለማንኛውም ግን እንግዲህ ይሄን የትላንቱን ጨዋታ በተመለከተ ኢፕስዊችና አርሰናል እንግዲህ አርሰናል ከ3 ጎል በላይ በማግባት አሁን ትላንትና እንግዲህ 4 አግብቷል። ከ3 ጎል በላይ ጎል ሲያገባ ለ16ኛ ጊዜ ነው በአርቴታ መሪነት ከ2019 ጀምሮ ከመጣ ጀምሮ ለ16ኛ ጊዜ ነው ከ3 ጎል በላይ ጎል አግብቶ ጨዋታ ሲያሸንፍ። ይሄ ጥሩ ነገር ነው ውጤቱን ስትመለከት። ከዛ በተረፈ እንግዲህ አርሰናል አሁን ሙሉ ለሙሉ በአውሮፓ ቻምፒየንስ ሊግ ላይ ትኩረት ማድረጉ ግልጽ ነው። ስለዚህም አርሰናል ማንን ያስቀምጣል፣ ማንን ይጠቀማል የሚለው ጥያቄ የሁሉም ጥያቄ ነው። እኔ ያው ጨዋታው ሌሊት ነበር እንግዲህ በእኛ 6 ሰዓት ላይ ነበር፣ እዚህ 12 ሰዓት ላይ ማለት ነው። ስለዚህ ጨዋታ 5 ተኩል አካባቢ ስነሳ ሳየው መጀመሪያ ሮጬ ያየሁት ላይናፑን ምንድን ነው የሚያደርገው፣ ይለውጣል ወይንስ እንዴት ያደርጋል ብዬ ነው መጀመሪያ ትኩረት ያደረኩት። ይሄ ደግሞ ሁሉም ሰው የሚያደርገው ነው። በተለይ ቡድኑን የሚከታተል ሰው ካለ በቅርብ ደጋፊዎችም ሆነ እንትኖች እሱ ላይ ነው ትኩረት የሚያደርጉና እንግዲህ ከፒኤስጂ ጋር የሚያደርገው ጨዋታ የቀረው ደግሞ 9 ቀን ብቻ ነው። አሁን የዛሬን ጨዋታ የዛሬ ቀን ስታነሳ 9 ቀን ነው የሚቀረው። ስለዚህ አሁን በዚህ ቀን ውስጥ ክለቡም ለተጫዋቾቹ እንዳይጎዱበት ይፈልጋል፣ ይጠነቀቃልም። ደጋፊዎችም በተለይ እንደዚህ ስስ የሆኑ ተጫዋቾች ስላሉ ወይ ደግሞ ብዙ ጨዋታ ደጋግመው ያደረጉ ተጫዋቾች ስላሉ እነሱ ላይም አደጋ እንዳይፈጠር ይፈራል። ስለዚህ አሁን ይሄንን ሁሉ እንግዲህ የሚወስነው አርቴታና ቴክኒክ ስታፉ ነው እና ከዚህ መነሻ እንግዲህ ዛሬ ላይናፕ ውስጥ ስትመለከት አዲስ የገቡት ትሮሳር፣ ዚቼንኮ እና ቤን ዋይት ናቸው። ከ11 3ቱ ነው አዲስ ያመጣው እና ትሮሳር እንግዲህ ስታርቲንግ ውስጥ የገባው የፖዚሽን ሽግሽግ በመደረግ መሆኑ ግልጽ ነው። እሱም ፓርቴ ተቀምጦ ሜሪኖ እና ራይስ አንድ ስቴፕ ወደ ኋላ እንዲሄዱ በመደረጉ ነው እና ራይስ የፓርቴን ቦታ ይዛል፣ ሜሪኖ ደግሞ የራይስን ቦታ እንዲይዝ ማለት ነው። እንግዲህ ከዛ ውጪ ግን ሉዊስ ኬሊ እና እንግዲህ ቲምበር ቤንች ናቸው። ምክንያቱም ቤን ዋይት እና ዚቼንኮ ስለገቡ ማለት ነው። እና አሁን የአርሰናል ደጋፊዎች ጥያቄ አንተም ለእኔ ጠየቀኝ፣ ለምን አርቴታ በሻዶ ቲም አይገባም? ምክንያቱም ፕሪሚየር ሊጉ ያለቀ የተበላ እቁብ ነው። ስለዚህ ቻምፒየንስ ሊግ ላይ ለምን ትኩረት በማድረግ በሁለተኛው ቲሙ አይገባም የሚሉ አሉ። ሁለተኛው ደግሞ በተለይ ደግሞ እንደ ሳካ አይነቱ ተጫዋች ገና ከጉዳት የመጣ ስለሆነ ስላልጠነከረ ለምን ይጠቀምበታል የሚል ጥያቄዎች ያነሳሉ። በተለይ ደግሞ አሁን ሳካ በአጋጣሚ ደግሞ የጉዳት ነገር ስለታየበት ነበር። ያ ደግሞ ይበልጥ ጥያቄያቸውን እንዲያጠናክሩና የሚል እርግጠኛ ነው የሚል አሁን ደግሞ ሳነብ አንድ ሶሻል ሚዲያ ላይ ይሄ ሰውዬ እኮ በቃ ምንድን ነው የሚሰራው ሳካን ለዚህ ለማይረባ ጨዋታ ያሰልፋል የሚል አስተያየት አንብቤያለሁ። ገብቷል። እና ስለዚህ አሁን ይሄንን መልስ ለመስጠት ፈልጋለሁ በአካል እና አርሰናል እንግዲህ በእጅጉ ያው እንደሚታወቀው በተጫዋቾች ጉዳይ የሚታመስ ነው። ተጫዋቾቹ ደግሞ በተጎዱ ቁጥር ደግሞ ሁልጊዜ ሽግሽግ ሲደረግ እንመለከታለን እና ማወቅ ያለብህ ግን ሽግሽግ በተደረገ ቁጥር ሽግሽግ የተደረገበት ዞን ውስጥ ተደጋጋሚ ትሬኒንጎች፣ ተደጋጋሚ ጌሞች ያስፈልጋሉ። ይህ ግዴታ ነው። ምክንያቱም ተጫዋቹ ዙሪያ ካሉት ተጫዋቾች ጋር በአእምሮ መግባባት አለበት፣
ታይሚንግ አጠቃቀሙ ላይ መረዳዳት አለበት። በኮንፊደንስ ሌቭሉ ከፍ ማለት አለበት። ስለዚህ አሁን እነዚህ ዝም ብለው ከመሬት አይደለም የሚመጡት እና 9 ቀን ያላቸው ቅድም እንደነገርኩህ ለፔጄ ማች ድረስ አርሰናል አሁን ያሉት በዚህ በ9 ቀን ውስጥ 2 ጨዋታ ብቻ ነው የሚያደርገው። 2 ጨዋታ ነው ያለው በ9 ቀን ውስጥ። ስለዚህ አንዱ ዛሬ ነበር፣ ሁለተኛው ደግሞ ከፓላስ ጋር ሮብ አለው እና አሰልጣኙ በትሬኒንግ ላይ ያሰራውን በተግባር በጌም ላይ ማየት ግዴታ ነው። ትሬኒንግ እና ጌም ማለት ቲሙን ኢቫሉዌት ማድረግ አለበት፣ ማየት አለበት ትሬኒንግ ላይ። ከዛ ደግሞ ከትሬኒንግ ወደ ጌም ይመጣል። ምክንያቱም ትሬኒንግ እና አሁን ሰዎች ትሬኒንግ ላይ ብቻ ማሰራት በቂ አድርገው ያስባሉ፣ ወይ ደግሞ ጌም ላይ ቀጥታ ማሰለፍ በቂ ነው። ትሬኒንግ እና ጌም ደግሞ ይለያያል። ትሬኒንግ ሶፍት ነው ሁል ጊዜ። ትሬኒንግ አእምሮህ ራሱ አጠገብህ ያለው ጓደኛ ያንተ ባልደረባ ስለሆነ ልትጎዳው አትጫነው። ብዙ ሊሚት አታልፍም፣ መስመሩን አታልፍም፣ አግሬሲቭ አትሆንም። ጌም ግን ሲሪየስ ጉዳይ ነው። ጌም ነው እውነተኛ ጄኒውን ነው የሆነ ነገር ነው። ስለዚህ አሁን ይለያያል። ሁለተኛው ደግሞ እንደ ሳካ አይነቱ ለምን ይሰለፋል ይባላል እና ለምን ለቻምፒየንስ ሊግ ብቻ አይጠቀምበትም የሚል ነገር አለ። ሳካ እንደምታውቀው ለ4 ወር ከሜዳ የራቀ ነው። ስለዚህ ይሄ ተጫዋች ከጌም ሪትም በጣም ርቋል። ከኳስ ጋር አይደለም 4 ወር ማለት እንግዲህ 120 ቀን ነው። አይደለም 120 ቀን 15 ቀን እንኳን ስትርቅ ከኳስ ልዩነቱ በጣም ሰፊ ነው። ይሄንን ስናገር በተለይ ተጫዋቾች ይሄንን አእምሮ ያውቁታል። እኛ ስልም ተመልካች ያንን የሳይኮሎጂውን አያውቁም፣ ውስጡ ያለውን ነገር አያውቁም። ዝም ብለህ ከላይ ነው የምትመለከተው። ተጫዋቹ ግን ከሜዳ 15 ቀን አይደለም 120 ቀን ለ2 ሳምንት ከኳስ ርቆ ሲመለስ ብዙ ነገሮች ነው የሚናጉት። በ15 ቀኑ ነው እሱም ብለን የአካል ብቃቱም ይወርዳል። 120 ቀን አካል ብቃቱ 120 ቀን ብዙ ነው ከ15 ቀን አንፃር እና በጣም ሰፊ ነው። እና ምክንያቱም አንደኛ ከኳስ ጋር ያለህ ግንኙነት ይርቃል ማለት ኳስና አእምሮ ያለህ ግንኙነት ይርቃል። አእምሮ ለእግሮችህ ውሳኔ የሚያስተላለፈው ውሳኔ ኮሚኒኬሽኑ የአእምሮና የእግርህ ኮሚኒኬሽን ማለት ሐሳብና አክሽን ማለት ነው። እዛ ያሉት ኢንተርቫሎች ሰከንዶች ሰፊ ናቸው። ለ15 ቀን ወጥተህ ስትመለስ ጋፑ ነው ማለት ሰከንዶች ናቸው፣ ግን በፍራክሽን ሰከንዶች ግን ውሳኔዎች ይለዋወጣሉ። ገብቷል? ስለዚህ ይሄ ወደ ፐርፌክሽን መምጣት አትችልም በአንዴ እና ቀጥሎ ይሄ የግልህ ነው። በግልህ ከአእምሮ ጋር ከእግሮች ጋር በጣም ትርቃለህ። ያለ ግንኙነት መስተካከል አለበት። ሁለተኛ ቀጥሎ ከቲም ጓደኞች ጋር ያለህ ደግሞ እንደዚሁ የአእምሮዊ ግንኙነት ከበፊቱ ደረጃ ጋር እኩል መሆን አለበት። ያኔ ከመሰበሩ በፊት ሳካ ከመሰበሩ በፊት ከመጎዳቱ በፊት ከ4 ወር በፊት የነበረውን የአእምሮ ግንኙነት መምጣት አለበት። ደረጃው አለ አይደል? ሌቭሉ አለ። እሱ ደግሞ መምጣት አለበት። ስለዚህ አሁን ምን ይፈልጋል ይሄ ነገር? በግልህ ብቁ መሆን አለብህ መጀመሪያ ማለት በቴክኒክ በታክቲክ በፊዚካል ቅድም አንተ የጠቀስከው ፊዚካል እና አራተኛው ደግሞ ሳይኮሎጂ። እነዚህ አራቱን በግልህ ማስተካከል አለብህ። በግልህ ብቁ መሆን አለብህ። ቀጥሎ ሁለተኛ በግሩፕ ስራ ላይ በግሩፕ ታክቲክ ላይ እንዲሁ በተለይ ካንተ ዞን ቀጥሎ በአንተ ዞን ውስጥ ያሉት በአንተ ዞን ራዲየስ ውስጥ ወይ አሰልጣኙ በሚሰጥ ዞን ውስጥ አካባቢ ካሉ ተጫዋቾች ጋር እንደዚሁ በግሩፕ ላይ ግንኙነትህ ከፍ ማለት አለበት። ሶስተኛው ከግሩፕ ቀጥሎ በምን መጀመሪያ ግልህ ነው፣ ከዛ ወደ ግሩፑ ትገባል። ከዛ ሶስተኛው ወዴት ትገባለህ? ወደ ቲም ታክቲክ ላይ ቲም ፐርፎርማንስ ላይ ደግሞ ትመጣለህ። እዛ ላይ ደግሞ ሌላ ሶስተኛ ስራ ይጠብቃል። እነዚህ 3 ነገሮች ዝም ብለን ቀላል ነገሮች አሉ እና በመሆኑ እነዚህን ሪትም ሌቭልህን ወደ ነበረበት ለመመለስ ግዴታ ደጋግመህ መጫወት አለብህ ግዴታ። ካልተጫወትክ አሁን ለምሳሌ
ሳካ ለፓሪስ ሰን-ጀርመን ሳካ ከ3 ሳምንት አሁን ከመጣ ኦልሞስት ስንት ቀን ነው? 15 ቀን ሆኖ መስለን የሆነ 15 ጨዋታ ነው። ስድስተኛ ጨዋታው ነው እንግዲህ ከጉዳት ከተመለሰ በኋላ ስድስተኛው መርሃ ግብር። እና የመጀመሪያ ሁለቱን ጨዋታ የነበረውን አስብ፣ አሁን የዛሬውን ተመልከት። ልዩነቱን ይታያል፣ በደንብ ይታያል። የሰውነቱ አክቲቪቲ የአክቲቭ መሆኑ በደንብ ይታያል። ዛሬ አሁን ቅልጥፍናው፣ ውሳኔው ምንድነው ድሪብሊንግ አክሰሌሬሽኑ ይታያል። የበፊቱ ሳካውን እየመጣ መሆኑ ታዋል። ይሄን ከምን መጣ ካልከ በተደጋጋሚ ስለተጫወተ ነው። እድሉን ከፈራው በቃ እየፈራ ያስቀመጥከው ምናምን አይመጣለትም። ያ ሪትም ይሄ ሪትም ዛሬ ያየው ሪትም አይመጣም። እና ስለዚህ አሁን ለፔጄ ማች ደግሞ ሳካ ፊት እንዲሆን ግዴታ መጫወት አለበት። ፊት ለፊቱ አሁን ደጋፊዎች የሚያስቡት የሚያስጨንቃቸው ጨዋታ ላይ ፊት ካልሆነ ምን ዋጋ አለው? ዋጋ የለውም እኮ። ስለዚህ ይሄ ልጅ መጫወት አለበት። እና አሁን ቤን ዋይትን ውሰደው። ቤን ዋይት ገና እየታገለ መሆኑን ይታይ ነበረ። ዛሬ ግን መሻሻሎች አይቼበታለሁ በጣም በደንብ። እና ዋናው መስመርም ነበር አይደለ? አርሰናል እኮ በቀኝ በኩል ነበር የተለመደው ቦታ ነው ሲያጠቃ ነው። በኋላ እገባላለሁ ለኪፕ የተናገረው ዝርዝር ነገሮች አሉ። በኋላ ወደ እገባላለሁ። እና አንዳንድ ተጫዋቾች ከጉዳት መልስ ቶሎ ሪከቨሪ የማያደርጉት ቶሎ ኮንፊደንስ የማያገኙት የማይኖራቸው ለዚህ ነው። ገብቷል? ከጉዳት መልስ ብዙ ነገሮች መስተካከል አለባቸው። ቅድም ያልኳቸው ወደ ኋላ ልመለስም፣ እነዛ ቅድም የጠቀስኩ ነገሮች ላይ መስተካከል አለበት። እነዛን ነገሮች ውስጥ አንዱን ሚስ ካረክ ግን ፊት አትሆንም። እና ምን ከዛ ፊት ካለው ኮንፊደንስ ታጣለህ። ያን ጊዜ ለመመለስ በጣም ትቸገራለህ ከጉዳት መልስ። አሁን ለምሳሌ እንትናን ውሰደው፣ ኦድጋርድን ውሰደው ምን ያህል እንደተቸገረ። ኦድጋርድ አሁን ዛሬ ጥሩ ነገር አሳይቷል። ግን ከዛ በፊት ግን ባለፉት ተከታታይ እንትን ስንናገር ነበር የበፊቱን ኦድጋርድ እያየ ነው አይደለም። ምክንያቱም ገና በራስ መተማመኑ ገና አልመጣለትም። ይጥራል እየጣረ ነው፣ ግን አልመጣ። አንዳንድ ተጫዋቾች ጊዜ ይፈጅባቸዋል ሪከቨር ለማድረግ። አንዳንድ ተጫዋቾች ደግሞ አእምሯቸው ጠንካራ ከሆነ ቶሎ ሪከቨር ያደርጋል፣ ቶሎ ይመለሳሉ። አንዳንዶች ቶሎ አይመለሱም። እና ይሄንን ነው የመለስኩልህ መሰለኝ ጥያቄ። ትክክል ሉሴ ነው። እኔም የምጋራው ሀሳብ ነው። ያው አርቴታም ተናግሮታል ሪትም የሚለውን ነገር እሱም ሲያነሳ ነበረ። ስለዚህ የአርቴታ ሀሳብ ተጫዋቾቹ እዛ ላይ ደግሞ አንተ እኔ ግን ወላሂ የአርቴታን ሀሳብ አልሰማሁም። ባይገርም ይሄንን በራሴው ነው ታነሳላችሁ። ስለ ሳካ ጉዳት ከፍተኛ አይደለም፣ ኦቪየስ ነው። የቀይ ካርዱ ሪፕሌውን አላየሁም። ስለ ተጫዋቹም የጤንነት ሁኔታ ያሳስባቸዋል፣ ግን ከሪትም አንጻር የሚል ምላሽን ሲሰጥ ከጨዋታው በኋላ አይቻለው። እንግዲህ ከዚህ አንጻር ነው እንዳነሳው ደግሞ በ9 ቀን የሚመጣ ሁለተኛ ጨዋታ ነው። አሁን ከመጪው ረቡዕ በኋላ ስንት ቀናቶች አሉት ራሱ አይደለ? ከክሪስታል ፓላስ ከሚደረገውም ጨዋታ በኋላ አንድ ሳምንት የሚደርስ የማገገሚያ ጊዜ አለ። የማገገሚያ ጊዜውም ራሱ በቂ ነው የሚለውን ሀሳብ ለማከል ነው። ብዙ ነገሩን አንተ ስለሄድክበት በዛ እንጨርስ። እንግዲህ ኢፕስዊች ታውን ሁሴኖ ዘንድሮ ካደጉ ቡድኖች አንደኛው ነበረ። እኔና ዳዊት ባለፈው ቅዳሜ ስናነሳ ነበር። ዌስትሃም እና ወልቭስ የሚያሸንፉ ከሆነ ኢፕስዊች ታውን የሚሸነፍ ከሆነ ሞራሉ ይረጋገጣል ብለን ነበረ። ዌስትሃም ጨዋታውን ስላላሸነፈ አሁንም 1 ነጥብ ነው የሚፈልገው ዌስትሃም ኢፕስዊች ታውን ለመውረድ። ስለዚህ ተጨማሪ 1 ሳምንት ወይም እስከ 34ኛ ሳምንት ከሊጉ እንዳይወርድ ሆኗል። እጅግ ደካማ ሆነ ብቃትን በዚህኛው መርሃ ግብር ያስመለከተ ቡድን ሆኖ በዛ በኩል ተመልክተናል። እንግዲህ ከአሰላለፍ ጋር የተገናኘውን ጉዳይ ቅድም አንስተዋል። በአጠቃላይ በጨዋታው ላይ የሜሪኖን ወደ ኋላ መመለስ ስታነሳ ነበረ። አሁን ሜሪኖ በጣም ተመችቶኛል ሁሴኖ። አርሰናል ውስጥ አሁን በደንብ ፍሊኮች አንድ ይኸውልህ በኋላ አነሳልሃለሁ። አክቹአሊ በኢንዲቴልስ ለሜሪኖ አንዱም ቅድም ካነሳሁ ነጥቦች አንዱ ሜሪኖ አንድ ምሳሌ ነው። ሜሪኖ ከ2 ወር በኋላ ምን ያህል ፊትነስ ላይ ፊት ለመሆን እንደተቸገረ በደንብ እየተመለከተ አሁን ግን አየሁ እንዴት እየመጣ በደንብ ለምን ካልከኝ እድሉ ስላገኘው ተደጋጋሚ የመሰለፍ እድል ስላገኘ። ትክክል ቅድም ያልከውን ነገር በደንብ የሚያጠናክር ነው። ለቡድኑ ደግሞ እጅግ በሚፈለግበት ሰዓት የተገኘ ተጫዋች ሆኗል። ፍሊኮቹ እጅግ ይገርማሉ። ማድሪድ ላይ የተቆጠሩትን ግቦች
የመጨረሻ ኳስ አቀባይ የነበረው እሱ ነው። በእንቅስቃሴ ረገድ ቡድኑን በመርዳት ከኳስ ጋርም ከኳስ ውጭም የነበረውን ሜሪኖን እዚህም ጨዋታ ላይ በትክክል ተመልክተናል። 2025 ከገባ 2 ጎሎች ብቻ ያስቆጥረው ትሮሳር እየተቸገረ ነበረ፣ ግን ደግሞ የአርሰናል ምርጡ ጨራሽ እሱ መሆኑን በድጋሚ የተመለከትንበት ጨዋታ ይመስላል። የትሮሳር 2 ግቦችን ተመልክተናል። ማርቲኔሊም እየመጣ ነው። ሁሴን ነው ብዙ ይተቻል እንቅስቃሴ ላይ አሁን ወሳኝ ነገሮችን እያደረገ ስላለ ነው እንጂ ጨዋታው ላይ 90 ደቂቃ 70 ደቂቃ 60 ደቂቃ ሰጥተው ብዙ ነገር ሲያበላሽ አሁን ለአርሰናል በትልቁ እየሰጠ ያለው ነገር መታተሩ ይመስለኛል። ሁሴን ነው ወደ ኋላ እየመጣ እነ ቲምበርን በደንብ በግራ በኩል እነ ስኬሊን በደንብ ወደ ኋላ እየመጣ የሚያግዝበትን ነገር እየተመለከትን እንገኛለን። የቀይ ካርዱ ሁኔታ ኦቪየስ ነው። ሌፍ ዴቪስ እንደውም አርሰናል ደጋፊዎችም አንተም እንዳነሳው ተጫዋቹ ላይ ከፍተኛ ጉዳት አደረሰበት የሚል ስጋት ውስጥ የነበሩት ደጋፊዎች ራሱ እንግዲህ ማርቲኔሊ 50ኛ ግቡን ለአርሰናል አስቆጥሯል። 4ኛው ወጣት ተጫዋችም የሚል ነገር ተመልክቻለሁ። ሳካ በ22 ዓመት 159 ቀን 50 ግብ ላይ በመድረስ ፈጣኑ 50 ግብ ላይ በትንሽ እድሜው የደረሰ ተጫዋች የሚለውን ክብር ያዘው እሱ ነው። ሴስ ፋብሪጋስ 2ኛ ነው። ቲዮ ዋልኮት 3ኛ ነው። ጋብሪኤል ማርቲኔሊ በ23 ዓመት ከ306 ቀን ይህንን ሪከርድ የተጋራበት ሆኗል። እንግዲህ አርሰናል ይሄኛውን ጨዋታ አናነሳም። ያው ፍጹም ዶሚኔት በተለይም በሁለቱም ሀፎች ዶሚኔት የነበረው ነው። የኢፕስዊች ታውን የተጫዋቾቹ ጉዳትም ብዙ እንደጎዳው የተመለከትንበት ነው። ተጫዋቹ ባይወጣም በ11ም ቢሆኑ እንደዚህ አይነት ሽንፈት የሚቀርላቸው አይመስልም ነበር ከተመለከትነው እንቅስቃሴ አንጻር። አርሰናል እንግዲህ ሙሉ ትኩረቱ አሁን ቻምፒየንስ ሊግ ላይ ነው። እንዳነሳው ፈረንሳዮች ምን እያሉ ነው እና ደግሞ ዋና ቶኪንግ ፖይንታቸው ምንድነው ከዛ ጨዋታ አስቀድሞ የሚለውን ወደ መመልከት እንለፉ። ሴን በአካል ጥሩ አሁን የምገባልህ እንግዲህ የኔንም የሌኪፕንም አስተያየት የደብላለቅ የሰራሁትን ነው እና እንግዲህ ዛሬ ጨዋታ የጠቆመን ነገር አለ። ይኸውም ፓርቴ የፒኤስጂ ጌም ላይ ስለማይኖር በእርሱ ፖዚሽን ላይ እንግዲህ እንደምታውቀው ብዙ ጊዜ እሱ ካሌለ ጆርጂኖ ነበረ የሚሆነው። እርሱም አለመኖር ቀዳዳውን በማስፋቱ ይህን ቦታ ለራይስ ከዚያም ለሜሪኖ ቅድም እንዳልኩ በ8 ቁጥር እንዲጫወት ተደርጓል። እንግዲህ ትሮሳር እንግዲህ አክስ ውስጥ በፎርስ ናይን እንዲጫወት ተደርጓል። የዛሬን ጨዋታ በተመለከተ ሌኪፕ ዘገባውን አቅርቧል። እንግዲህ ምን ይላል? ኦፍ ኮርስ ፓሪስ ሰን ዠርመን ተጋጣሚው አሁን አርሰናል ነው። ከዛ በፊትም በሊቨርፑል ጋር ሲጫወት ሳምንቱን ሙሉ ስለ ሊቨርፑል ነበረ ሲያወሩ የነበሩት። ከዛ ደግሞ አስቶን ቪላ ሆነ። ከአስቶን ቪላ እንደዚሁ ሰፊ ዘገባ ቀርቧል። በየጊዜው ያቀርቡ ነበር። ያው እኔ በሳምንት አንዴ ስለመጣ አንዴ ያገኘዋትን ብቻ ነው እንግዲህ እመተፋላችሁ እንጂ በየቀኑ ያቀርባሉ። እና በመጀመሪያ የቅዳሜው ዕለት ማለት ጨዋታው ከኢፕስዊች ጨዋታ በፊት ምን ብለው ነበር ብዬ ላቀርብልህ እና ምክንያቱም እንትን አለው ቆንጆ ነጥብ አለው። የሁሉም ደግሞ ቅድም አንተም ያነሳውም ጥያቄውም እዚህ ውስጥም ስላለ የለም ግን የደጋፊዎችም ጥያቄ እዚህ ውስጥ ስላለ ማለት ነው። እና ምንድነው ፓርቴ ባለመኖሩ አርቴታ ምን መፍትሄ ይዞ ይመጣ ይችላል ብሎ ነው አርስ የተጠቀሙ ትላንት ከጨዋታው በፊት ማለት ቅዳሜ ዕለት እኛ እሑድ ስለምሰራ ነው ትላንት የምንለው ቅዳሜ ዕለት ማለት ነው በወጣው የሌኪፕ ዘገባ እና ሲጀምርና ምን ብሎ ነው የሰጠው ርዕስ ህይወት ያለ ፓርቴ በአርሰናል ውስጥ ትልቅ ችግር አይደለም ብሎ ነው የጻፈው። አሁን ብዙዎች ፓርቴ ባለመኖሩ ኦፍ ኮርስ ተጫዋች ምልህ ትልቅ ተጫዋች ነው፣ ግን ሁሉም የፓርቲ አለመኖር አርሰናልን ይጎዳዋል የሚል ነገር ትሰማለህ ከየአቅጣጫው አስተያየት ሲሰጥ እና ወደ ኋላ መለስ ብሎ ዘገባው አርሰናል ያለ ፓርቲ ያደረጋቸውን ጌሞችን ያስሳል እና ከነዚህ ጨዋታዎች ውስጥ ይላል አርሰናል ምንም ችግር አላጋጠመውም ይላል። ያለ ፓርቲ አርሰናል ያለ ምንም ችግር በስኬት አሳልፏል ይላል። በዚህ ሲዝን ይላል በፕሪሚየር ሊጉና በቻምፒየንስ ሊግ ላይ ያለ ፓርቲ 6 ጌም ተጫውቷል አርሰናል እና በነገራችን ላይ 6 ጌም መሆኑ ገርሞኛል። ፓርቲ ምን ያህል ዘንድሮ ብዙ ጨዋታ ላይ እንዳለ ብዙ ላይ እንደተሳተፈ የሚያመለክት ነው እና እነዚህ ጉዳትም ተጠብቋል። እነዚህ 6 ጨዋታዎች ያልተሰለፋቸው ከጉዳትም እንዲሁም በታክቲካል
ማለት ቤንች አድርጎት ማለት ነው። በታክቲካል ምርጫ እንደሆነ ይገልጻልና ታዲያ በስድስቱም ጌምስ ላይ ይላል አርሰናል አልተሸነፈም። ግን ይላል ግን በስድስቱም ጊዜ ተክቶት የገባው ጆርጊኖ ነው እና ጆርጊኖ ደግሞ እንደምታውቁት ይላል የኬሪየሩ ቶፕ ላይ ባይገኝም ልምዱንና ጨዋታ የማንበብ ኳሊቲውን በመጠቀም ኃላፊነቱን በሚገባ ተወጥቷል ይላል ጆርጊኖ። ባይሆን ይላል አሁን ባይሆን ለአርሰናል ከባድ ህይወት ሊሆን የሚችለው ፓርቴና ጆርጊኖ ከወጡ ሁለቱን ያጣ ጊዜ ችግር ውስጥ ይገባል። ይሄንን የጻፈው ቅዳሜ ዕለት ነው ከኢፕስዊች ጨዋታ በፊት ይልና ስለዚህ ጆርጊኖ ይላል ለፓሪስ ሰን ጀርመን ጨዋታ ይደርሳል ወይ ብሎ ጥያቄ ያቀርባል። እኔ ያው ዋናዎቹነቱን ማነሳለን ይሄ ጥያቄ ቅድሚያ መሰጠት አለበት ይልና ግን ይላል እንደ አርቴታ አባባል አለ ቅዳሜ ዕለት እንዳለው አርቴታ ጆርጊ ገና ሪከቨር አላደረገም፣ አሁንም ከችግሩ ጋር እየታገለ ነው። እስከ መቼ ድረስ የሚያቆየውን ለመናገር ይከብዳል። ሐኪሞች ናቸው ይህንን ሊያውቁት የሚችሉት። በጣም ከባድ ነው፣ በእርግጠኝነት ለመናገር ከባድ ነው ብሎ መልስ ሰጣቸው። ጋዜጣ ለሚዲያው ይሄን ተናገረ አርቴታ ቅና። ስለዚህ ይላል ሌኪፕ ስለዚህ ይህ የ33 ዓመት ጣሊያናዊ ከ9 ቀን በኋላ የመድረሱ እድል ጠባብ ነው ይላል። ኦኬ ስለዚህ አሁን ይሄን ስትል አሁን ወደኔ ይደባለኩ ነው ብያለሁ። ስለዚህ አሁን በዚህ አሁን ፓሪስ ሰን ጀርመን ደግሞ ሚድፊልድ ላይ አግሬሲቭ የሆነ ፕሬሲንግ የሚጠቀሙ ተጫዋቾች ያቀፈ ነው እንደምታውቀው። ስለዚህ አሁን ጆርጊኖ ሳይኖር ማን ነው ይህን ቦታ ሊሸፍን የሚችለው ስትል፣ ስለዚህ አሁን ለአርቴታ የፓርቴ እንደ ቀላል ነው እንግዲህ ያንን ቢጫ ካርድ ያየው እንደምታየው ማየት ራሱ ፈልጎ ነው ያየው ማለት ይችላል። ፈልጎ ማለት ራይስም ሲቆጣው ተመልክተናል። ምክንያቱም ራሱ ነው ፕሮቮክ ያደረገው። ኦልሬዲ አሁን እኮ ለቡድንህ ብለህ ታክል ገብተህ የታይሚንግ ስህተት ወይ ደግሞ ማሊያ ይዘህ ፈርተህ ምናምን ቢሆን ለቡድንህ ስትል መስዋዕት አድርገህ ነው ቢጫውን ያየው ለዚህ ለ90 ደቂቃ። አሁን ግን እዛ ላይ ያየው ግን ምንም አንደኛ 4 ጎል ማድሪድ የሚያገባበት ሰዓት አይደለም፣ ሁለተኛ አለቀ ጨዋታ ነው እና ቀጣይ የሴሚፋይናሉን ጨዋታ ማሰብ ነበረበት። ገብቷል። ይሄ የአእምሮ እንትኑ በቃ ምንድነው ሪስፖንሲቢሊቲ የሚለውን ነገር ላይ ምን ያህል ጥያቄ እንድታነሳ ያደርጋል እና ይሄ እንደቀላል ጨዋታ። ስለዚህ እንደዚህ ለፓርቴ በቀላል ያየው ቢጫ ቢሆንም ለአርቴታ ግን ትልቅ ራስ ምታት ነው የሆነበት። ስለዚህ አሁን ታዲያ ቅዳሜ ዕለት ፕሪማች ፕሬሲንግ ኮንፈረንስ ላይ አርቴታ ሲናገር ተገደንም ቢሆን ሌላ ኦፕሽን ይኖረናል ብሎ ነበር ከጨዋታው በፊት። ግን ተጫዋቾቹ የሚሰጣቸውን ግዳጅ ወይም ሮል ወይም ኃላፊነት ለመወጣት ምን ያህል ብቁ ናቸው ብሎ ጥያቄን በጥያቄ ነው የመለሰው። እዛ ላይ እየሰራን ነው ብሏል አርቴታ። ታዲያ ሌኪፕ የራሱን ሀሳብ በማስቀመጥ ምን ይላል? ዴክላን ራይስ ወደ ኋላ በፓርቲ ቦታ ይሄዳል፣ ሜሪኖ ደግሞ የእሱን ቦታ ይሸፍናል ብሎ አስቀመጠ። ለኢፕስዊች ጨዋታ ዛሬ እሁድ ዕለት ደግሞ የተመለከትነው በትክክል ሌኪፕ የገመተው ነገር ነው የተቀመጠው እና ለራይስ ይላል ሌኪፕ እንዳል ለራይስ ይሄ ቦታ አዲስ አይደለም ማለት በዌስትሃም ያሳለፈው በዚህ ፖዚሽን ላይ ነው፣ በሚገባ ያውቀዋል። አርሰናልም ራይስን ያመጣው ያንን ያህል ገንዘብ ያወጣውም በዚህ ስፔሲፊክ በሆነ ቦታ ላይ ለመጠቀም ነው። ስለዚህ አርቴታ በዚህ በኩል ብዙ አያስጨንቀውም ይላል። አዲስ ሰው ቢሆን እዛ ቦታ ላይ ሊያስጨንቀው ይችላል። አሁን ግን ዴክላን ራይስ እውነተኛ ተጫዋች አለ እዛ ቦታ ላይ የሚያውቀው ብዙ ዓመት ልምድ ያካበተ ተጫዋች አለ። ስለዚህ ብዙ አያስጨንቀውም ይላል። ስለዚህ ይላል ሜሪኖ የራይስን ቦታ ይረከባል። ሜሪኖ ደግሞ ከአርቴታ ቅድመ ዝግጅት ያላደረገ ተጫዋች ነው እንደምታውቀው። ከአርቴታ ጋር ቅድመ ውድድር ዝግጅት ላይ ስፔን ዓለም የአውሮፓ ሻምፒዮን ስለነበረች ዘግይቶ ነው የመጣው። ከዚያ ደግሞ በመጀመሪያው ቀን ጉዳት ደረሰበትና
ለሁለት ወር ነው ምናምን ይወጣ 6-7 ሳምንት ርቆ ነው የተመለሰው። ተከክለ ወደ ሁለት ወር ገደማ አልገባም። ስለዚህ አሁን ሪከቨር ለማድረግ በጣም ከባድ ነው ለሱ። በዚህ ላይ አዲስ ሊግ ነው የመጣው ከስፔን ፍጹም ተቃራኒ የሆነ ሊግ ውስጥ ነው የተቀላቀለው። በጣም ኢንቴንሲቲው በጣም ከፍ ያለው ሊግ ውስጥ ነው የመጣው። ስለዚህ አሁን ግን ከዕለተ ዕለት ራሱን እያስተካከለ መምጣቱ ይታያል። በተለይ በአካል ብቃቱ በኩል ጥሩ የሆነ ነው። አሁን ኢንዱራንሱ በጣም ጥሩ ነው። በነገራችን ላይ እንደውም እኔ ያለፈው ሳምንት የቻምፒየንስ ሊግ ሪፖርትን ስመለከት በስታቱ በኩል እስካሁን በዚህ በሩብ ፍጻሜ ከፍተኛ ሽፋን ከሚሰጡ ተጫዋቾች እንግዲህ አስበው 8 ቡድኖች ላይ በ11 እንኳን ብቶ 88 እንኳን ላይ ስታርቲንግ ላይናፕ ውስጥ በኢንዱራንስ በኩል ብዙ በማካለል በኩል 6ኛ ደረጃ ነው የጨረሰው። ይሄ በጣም 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 ጥሩ ነው። ይሄ ፊትነሱ ምን ያህል ጥሩ እንደሆነ ያሳያል። እና በዚህ ላይ በፋይናል ሰርድ ዞን ውስጥ በእጅጉ ክሬቲቪቲው ጨምሯል። በጣም አሲስት ያደርጋል። ጥልቀት ወደ ማሊጋ ፓሶቹ በተዘጉ ስፔሶች ቦታ ላይ የሚላኩ ናቸው። በጣም ጥሩዎች ናቸው። የሆነ ኮምፓክት በሆነ ቦታ ላይ አስገራሚ ፓስ ያደርግ ትመለከተዋል። ፈጥኖ ሙቭመንቱን የመረራት አቅሙ ተሻሽሏል። አሁን የሊጉን ሪትም እየያዘ ነው እና በዚህ ላይ ቅድም አንተም ጠቅሰዋል፣ ወደ ኋላ በመመለስ ዲፌንሱን ይረዳል፣ በጣም ተከላካዩን ይረዳል እና ቦል ሪከቨር በማድረግ በኩል ስኬታማ ሆኗል። ዶዋን ላይ በብዛት በአሸናፊነት ሲወጣ ደጋግመን አይተነዋል እና እንግዲህ ሪያል ማድሪድ ጨዋታ ላይ ፔናልቲ ያሰጠ 2 ቤስት አሲስት አደረገ። ትላንት ደግሞ እንደውም ሌኪፕ ካናል ፕሉስ ላይ የፕሪሚየር ሊጉ ቤስት አሲስት ብሎታል። ትላንት ለማርቲኔሊ የሰጠው እንደውም የስፔን ላይ አውቆ ነው አውቆ አይደለም የሚል ክርክር ነበረ። ግን አውቆ ለመሆኑ ማሳያ ፊቱን ዞር ብሎ ማርቲኔሊን ሲመለከተው ነበር። ለማርቲኔሊ ነው እንጂ ለጎል አይደለም ፓስ ያደረገው። ምክንያቱም ዞር ብሎ ወደ ጎሉ አይደለም አቅጣጫ ያየው፣ ወደ ኋላ ነው ማርቲኔሊ የፈለገው ለመድረሱ ለማረጋገጥ ማለት ነው። እና አሁን ዛሬ 4 ታክል 100% 4 ታክል አሳክቷል። በዛሬ በ90 ደቂቃ ውስጥ ታክል ያሳካ 4 ታክል ያሳካ እሱ ነው የመጀመሪያው። አስቡ ምን ያህል ዲፌንሱ እንደሚረዳው። እና ከኢፕስዊች ጌም በኋላ ደግሞ ሌኪፕ ምን አወጣ ወደሚል አሁን እንግዲህ ይሄ የትላንቱን ገለጽኩ። ከዛሬ ጨዋታ በኋላ ደግሞ ምን ብሎ አወጣ ብለህ ስትመጣ ደግሞ ፓሪስ ሴን ጀርመን ይላል ፔዤ ሳካን መጠንቀቅ ይኖርበታል ብሎ ነው አርስ የጠቀሙ ዛሬ። እና በዘገባው ኢንትሮ ላይ መግቢያው ላይ ምን ብሎ ተጠቀመ? ከኢፕስዊች ጋር አሲስት በማድረግ ቡካዮ ሳካ በጥሩ ፎርም ላይ መገኘቱን አሳይቷል። ፓሪስ ሰን ጀርመን ለፓሪስ ሰን ጀርመን ማስጠንቀቂያ ደርሶታል ብሎ ነው መግቢያው ላይ ኢንትሮ ላይ ዘገባው የጻፈው ነው። ሲጀምር ይላል በሳካ እግር ላይ ይላል ዘገባውን ሲጀምር በሳካ እግር ላይ በተቀመጠው ግዙፍ አይስፓክ ላይ በረዶ ላስቲክ አድርገውለት አልነበረም ላይ መጨነቅ ያስፈልጋል ወይ ብሎ ጥያቄ ይጠይቅና መልስ ራሱ በፍጹም ይላል። ለኪፕ ራሱ በፍጹም መጨነቅ ብሎ ምክንያቱም ምንድነው ቅድም አንተ ያልከው ነገር አርቴታ ከጨዋታ በኋላ ተጠይቆ በደረሰበት ታክል እንደ ተጎዳ ቢገልጽም ግን ያን ያህል የከፋ አይደለም ብሎ አረጋግጧል። ጉዳቱ የከፋ አይደለም ብሎ ተናግሯል። ሳካ ጉዳቱ ያጋጠመው እንግዲህ በ32ኛው ደቂቃ ላይ ነው እንደምታውቀው። ከዚያ በኋላ ግን እረፍት ወጥቶ መልበሻ ቤት ውስጥ ሁሉ ተገናኝቶ ቴክኒክ ስታፉ ከሜዲካል ስታፉ ጋር ተገናኝቶ መጫወት እንደሚችል ስላረጋገጠ ነው ተመልሶ የገባው። ገብቷል? ስላረጋገጠላቸው ነው ተመልሶ የገባው እና ገብቶም ለ15 ደቂቃ ነው የተጫወተው። እንግዲህ እስከ 57ኛው ደቂቃ አካባቢ ነው የወጣው እና በኗኖር የገባው እና ስለዚህ አሁን ኦልሞስት በአንድ ሰዓት ውስጥ ሳካ ስታቱን ስትመለከት 46 ተች አድርጓል። በተቃራኒ ፔናልቲ ቦክስ ውስጥ 12 ተች አድርጓል። 15 ኳስ 5 ኳስ ክሬት አድርጓል፣ ቻንስ ክሬት አድርጓል። 5 ኳስ ቻንስ ክሬት አድርጓል። ከኦድጋርድ ጋር የ90 ደቂቃው ቤስት እሱ ነው እና ቢግ ቻንስ ደግሞ አንድ አድርጓል እና በዚህ ላይ አይታ ሴንተሩ አደጋ ፈጣሪ ናቸው። ድሪብል አክሴሌሬሽኑ በጣም ቶፕ ነበረ።
ሲዝን መጀመሪያ ላይ ያሳይ የነበረውን ብቃት ነው ዛሬ ያሳየው እና በመሆኑ ሳካ አሁንም ወደ ትክክለኛው ሪትም እየቀረበ መሆኑን በሚገባ ታይቷል። ሪያል ማድሪድ በሁለቱም ማች ላይ በእጅጉ አስጨንቋቸዋል እንደምታየው ዛሬ እንደተመለከትነው። ዛሬ ደግሞ ያንን ይበልጥ አሻሽሎታል። አሁን በፕሪሚየር ሊግ ስታርቲንግ ሲገባ የመጀመሪያው ነው ዛሬ እንግዲህ ያው ሲገባ እና ከኦድጋርድ ጋርም ያላቸው የቴክኒክ ግንኙነት ቶፕ ነበረ በፊት አሁን ያንን ዛሬ በደንብ አምጥተውታል። በተለይ ሁለቱ ያጡትን ያጠንካራ ጉዳይ ዛሬ በደንብ አሳይተዋል እና አንድ ጎል ኦድጋርድ የመጀመሪያው ጎል ላይ ኦድጋርድ ከአሲስት በፊት አሲስት አድርጓል ለሳካ። ሳካ ሴንተር ሳይድ ኮሳር አገባ። ሁለተኛ ጎል ሳካ አሁንም ፈጥኖ ለሜሪኖ አቀም። ሜሪኖ ማለት ይሄም ከአሲስት በፊት አሲስት ማለት ነው። ሜሪኖ ደግሞ ለማን ነው ለብራዚል ለማርቲኔሊ ፓስ አደረገ እና አርሰናል ከቅርብ ጊዜ በኋላ ያጣውን ይላል በቀኝ መስመር በኩል ሎድ መልሶ አምጥቷል ይላል። ዛሬ ግን በደንብ አሳይተዋል። ኦድጋርድ፣ ቤን ዋይት እና ሳካ በደንብ አስፈሪ መሆናቸውን ለኪፕ በደንብ ገልጿል እና ያ ዞን ይላል ያ መስመር ይላል ለቡድኑ ስፔስ ፈጣሪ ዋናው እንትን ነው ይላል። ዋናው መሰረቱ እሱ ነው ይላል እና ከዞኑ ላፊ ለቲሙ ስፔስ የሚፈጥረው ያ እንቅስቃሴ ነው። ይህ ዞን መጠንከር መመለስ ደግሞ ለአርሰናል ትልቅ እርካታ ነው ይላል፣ በተለይ ለአርቴታ እና ዋናው ቁልፍ አደጋ ፈጣሪ ይሄው ክፍል ነውና ይላል እና ከዛ ውጭ እንግዲህ ኦድጋርድ ዛሬ ምልህ የሳካ እንደዛ መሆን ኦድጋርድም ተነሳሳሽ ነቃ እንዲል አድርጎታል። ዛሬ 115 ኳስ ነው የነካው በ90 ደቂቃ ውስጥ። ይሄን ያህል ኳስ የነካ ተጫዋች የለም። ሁለተኛ ደግሞ ከሱ 5 ኳስ ዝቅ ብሎ የነካው ቤን ዋይት ነው። አስቡ። ስለዚህ አሁን ቤን ዋይት እና ኦድጋርድ እና ሳካ ሶስቱ አብዛኛውን የተች የነኩት እነሱ ናቸው። ይሄ ማለት ያ የበፊቱን አርሰናል እያመጡት መሆኑ ነው የሚያሳየው። ትሮሳርም ደግሞ ሁሴኖ እንደው ለመጨመር ትሮሳር ራሱ ወደዛ ነው አይደል? ወደ ቀኝ መስመር ነው ኦቨርሎድ ይጠጋል። ወደዛ መስመር ስለሚሄድ ተጨማሪ አራተኛ ሆኖ የማቀባይ አማራጭም ስፔሶችንም እንዲያገኙ እድል መፍጠሩም የቤን ዋይት እነዚህ ሶስቱም ተጫዋቾች መተዋወቃቸው እንዳለም ሆኖ የሜሪኖም ወደዛም መሰል ለአርሰናል ትልቅ እድል ነው እና ለኪፕ ሜዳልሲ ወደ መደምደሚያው አካባቢ ሲደርስ አርሰናል ዛሬ የአርሰናል ተጫዋቾች አለ ዛሬ አይናቸውን ጨፍነው ሲቀባበሉ ይታይ ነበር አለ። በቃ አይናን ጨፍነ መቀባበል ማለት ያ አምናና ካቻምና የነበረው አርሰናል ማለት ነው። ቴሌፓቲክ አንደርስታንዲንግ አለ። ትክክል። ቴሌፓቲክ አንደርስታንዲንጉ በጣም ሃይ መሆኑን የሚያሳይና የራይስ ወደ ኋላ መሄድ የሜሪኖ አንድ ስቴፕ ወደ ኋላ ዝቅ ማለት ምንም በቲሙ ላይ የፈጠረው ችግር የለም ይላል። ኮሳር ሁለት ጎል በፕሪሚየር ሊጉ ለመጀመሪያ ጊዜ ሁለት ጎል ሲያገባ በአንድ ጨዋታ ለመጀመሪያ ጊዜ ነው ይላል። ንዋኔሪ ተቀይሮ ገብቶም ስኬታማ መሆኑን አሳይቷል። በአጠቃላይ ይላል ከ9 ቀን በፊት መድፈኞቹ በሚገባ መታጠቃቸውን አመላክተዋል ይላል። ይሄን ይመስላል እንግዲህ ዘገባው። እንግዲህ አውራውል ሰፋ ያለ ነው። አሪፍ ነጥቦች ናቸው ያሉት። ራሱ የፒኤስጂ ስጋት ምን ሊሆን ይችላል የሚለውንም በዛው ነጥቦችንም እያስቀመጡ ልክ ሊቨርፑል ላይ ሲያነሱ እንደነበረው አይነት ሰፋ ያለ ነገር ነው ያነሱት። ዞሮ እንግዲህ አርሰናል በጥሩ ብቃት ላይ ነው የሚገኘው። አሁን ቻምፒየንስ ሊግ ቦታውን ይዞ እንደሚጨርስ 5 ውስጥ ሆኖ እንደሚጨርስ ከወዲሁ አረጋግጧል ማለት ይቻላል። ሁለተኛ ቦታውን ላለማጣት ነው አርቴታ ከጨዋታው አስቀድሞ ሲናገር የነበረው። እስከ መጨረሻው በቻልነው አቅም ጫና መፍጠር ነው የሚል ነገርን ሲያነሳ ነበር። የተጫዋቾቹን ሞራል ከፍ ለማድረግ ወደ ሜዳ ሲገቡ የመዘናጋት አይነት ነገሮች እንዳይፈጠሩ የማነሳሳት ስራን ከወዲሁ ሲሰራ እንደሆነ አርሰናል የሚያሳይ ነው። ሌላኛው ጨዋታ የምንመለከተው ሁሴኑ ሌስተር ሲቲ ከሊቨርፑል ያደረጉት ጨዋታ ነበር። እንግዲህ ሌስተር ሲቲ እና ሊቨርፑል እናስታውሳለን 2016 ላይ ያ የጄሚ ቫርዲ አስደናቂ ቮሊ ትዝ ይላል አይደል ሁሴኑ? በደረቱ ላይ አብርዶ ቀኝ መስመር ላይ አስደናቂ ግብ ነበርና ያኔ እንግዲህ 2-0 አሸንፎ ነበረ ሻምፒዮን የነበሩበት አመት ሌስተሮች። ከዛ በኋላ ግን ሌስተር እንደተጠበቀው አይደለም። አሁን ቡድኑ ላይ ያለው ጄሚ ቫርዲ ነው። እሱም ደግሞ እድሜው ገፍቷል፣ 30ዎቹ አጋማሽን ተሻግሯልና እዛው ቡድኑ ውስጥ አለ። ነገር ግን ሌስተር ባለፉት
3 ዓመታት ለሁለተኛ ጊዜ ከፕሪሚየር ሊጉ መውረዱ ትናንት በይፋ ታውጇል። የሌስተር በጣም አስከፊው ሁሴኑ በ9 ጨዋታዎች ሜዳቸው ላይ ተሸንፈዋል። የበለጠ ደግሞ የደጋፊዎቹን አንገት የሚያስደፋው በ9ኙም ግብ አላስቆጠሩምና ይሄ በፕሪሚየር ሊጉ ታሪክ አዲስ ክብረ ወሰን ሆኖ ተመዝግቧል። በ9 ጨዋታ መሸነፍ ሜዳቸው ላይ ግብም ደግሞ አለማስቆጠር የሚለው ነገር በተለይ ጎል አለማግባት ራሱ ሩድ ቫን ኒስተልሮይ ሲነሳ ነበረ። ቀድሞም የነበሩት አሰልጣኝ ስቲቭ ኩፐር ፊት መስመር ላይ ያላቸው እንቅስቃሴ ላይ ብዙ ደስተኛ አይደሉም የሚል ነገር ስንመለከት ነበር። በ33 ጨዋታ 4 ድል ብቻ ነው ቡድኑ ያስመዘገበው። 6 ጨዋታ አቻ ተለያይቷል። 23 ጨዋታ ተሸንፏል። ሩድ ቫን ኒስተልሮይ ወደ ቡድኑ ከመጣ በኋላ 2 ጨዋታ ነው እስካሁን ማሸነፍ የቻለው። ከሊቨርፑል አንጻር ይሄን ጨዋታ ስንመለከት እንግዲህ የከዚህ ቀደሙ ሊቨርፑል አይደለም ሁሴኖ። በተለይም ሌስተሮች ተደጋጋሚ ሙከራዎችን እንዲህ ራሱ ቋሚ የመለሰበትን ኳስ ስንመለከት ነበር። ሊቨርፑሎችም እድሎችን ለመጠቀም ጥረት ሲያደርጉ ነበር። ግን ደግሞ የከዚህ ቀደሙ ሉዊስ ዲያዝ ወደፊት መስመር ሄዶ ሲጫወት የነበረው ሊቨርፑል ብዙ ማጥቃቱ ላይ ሲቀዛቀዝ እንመለከተዋለን። ምክንያቱም ደግሞ ተነጥሎ ለብቻው ሲሆን ኮዲ ጋክፖ መስመር ላይ ልክ ከጉዳቱ በፊት የነበረው አይነት ጋክፖ አይደለም ሁሴኖ። ቡድኑ የሚፈልገውን ይሄ ማጥቃት ጫናውን በሚገባ እዛ ቦታ ላይ አያሳድርም። ስለዚህ ሁሉም ኃላፊነት የሚሆነው በሳላ በኩል ነው የሚሆነው። በሳላ በኩል ደግሞ ያለው ትሬንት አሌክዛንደር አርኖልድ ሳይሆን ኮነር ብራድሊ ነው። ኮነር ብራድሊ ራሱ ወደፊት በመሄዱ እና ማቪዲዲ መስመር ላይ እጅግ ሲያስቸግሩት ነበረ። አሰልጣኙም ይሄንን ተመልክተው እንግዲህ ትሬንት አሌክዛንደር አርኖልድን ቀይረው አስገብተውት ነበረ። ቅያራቸው ምን ያክል ስኬታማ እንደነበረ የተመለከትንበት ነው። 5 ደቂቃ ብቻ ነው ሜዳ ላይ መቆየት ያስፈልገው። ትሬንት አሌክዛንደር አርኖልድ ዳይት ሲያነሳ ነበረ ከጨዋታው አስቀድሞ ደጋፊዎቹ ምን አይነት ስንበት ነው ለዚህ ተጫዋች የሚያደርጉለት፣ ድብልቅልቅ ያለ ስሜት አለ በደጋፊዎቹ መካከል የሚል ነገር ሲያነሳ ነበር። ከዚህ አስቀድሞም እኛም ስናነሳ የነበረው ነው። ደጋፊው ገና ከአስራዎቹ 16 17 ዓመቱ ላይ ጀምሮ ለቡድኑ የሚገባውን ሰጥቷል። በክብር ነው መሸኘት ያለብን የሚል ሐሳብ አለ። በዛው መጠን ደግሞ እንደ ከዳ ደግሞ የቆጠሩትና ማሊያውን እስከ ማቃጠል የደረሱ ደጋፊዎች እንዳሉ ጎላ ግብቶም እኮ አስጨፋፈሩ የሆነ እንትን መልእክት ያለ እልህ አለው። እንደዚህ አይነት ስፔሻል የሆኑ ምሽቶችን ማሳለፍ እፈልጋለሁ ብሏል። ስለ ቀጣይ ቆይታው አርነ ስሎትም ሲናገሩ ይሄንን ነገር ነው። እንደዚህ አይነት ምርጥ ምሽቶችን እንዴት ማሳለፍ እንዳለበት ያቃል በሚል ነገር ነው እንጂ ሸፈኑት ይቆያል አይቆየም የሚለውን ነገር ብዙም አሰልጣኙ ለመመለስ ፍቃደኛ አይደሉም። ከጨዋታ አስቀድሞም ከጨዋታ በኋላ ይህንን ነገር ሲያነሱ ተመልክተናል። እንግዲህ ሊቨርፑል ደጋፊዎች ማንቸስተር ሲቲን ፌብሩዋሪ ወር ላይ ወይም የካቲት ወር ላይ ካሸነፉበት ጨዋታ ጀምሮ we are going to win the league እያሉ ወይም ፕሪሚየር ሊጉን ልናነሳ ነው የሚል ዝማሬን እንግዲህ ያሰሙ ነበረ። በዚህኛው ጨዋታ ግን ተፋዘው ነበር። ይሄ ዝማሬ በቡድናቸው እንቅስቃሴ ምክንያት አልነበረም። ትሬንት አሌክዛንደር አርኖልድ ግን ተቀይሮ ገብቶ ግቡን ካስቆጠረ በኋላ ይሄ ነገር ኢስት ሚድላንድ ላይ ተሰምቷል የሚል ነገርን ሲያነሱ ነበር። ኮነር ብራድሊ ወደ ኋላ መመለስ ብቻ ሳይሆን ሁሴኖ ልክ ቅድም በአርሰናል ቀይ መስመር ላይ ስትለው እንደነበረው ለሊቨርፑልም ዋና የማጥቃት ስጋት የሆነው የትሬንት አሌክዛንደር አርኖልድ እና የሙሐመድ ሳላ የቀኙ ክፍል እንደሆነ ይታወቃል። ሳላ ብዙ ሪስክ ያላቸው ኳሶችን ወደፊት ያደርጋል። ስለዚህ 77% ነው የኳስ አኩሬሲ የማቀበል ስኬቱ በመቶኛ 77% ነውና እንግዲህ ከ10 7ቱን ነው ማለት ነው ለታሰበለት አላማ የሚያደርሰው። ሁለተኛ ላይ የነበረው ኮነር ብራድሊ ነው። እንግዲህ ኮነር ብራድሊ 78% ነው የኳስ የማቀበል ስኬቱ ይላልና ይሄ ምን ያክል ዝቅተኛ እንደነበር ያሳያል የሚል ነገርን በማጥቃቱ ያን ያክል ስኬታማ አልነበረም። እሱ ደግሞ ትቶ የሚሄደውን ቦታ ራሱ ሪያን ራቨንበር እንዲጋለጥ አድርጎት ነበር በዛ በኩል የሚል ነገርን ስንመለከት ነበር። እንግዲህ በመጪው ረቡዕ አርሰናል ከክሪስታል ፓላስ ጨዋታውን ያደርጋል። እንዳነሳነው ኤምሬትስ ነው። ቀጣይም ቻምፒየንስ ሊጉም ኤምሬትስ ነው የሚደረገው በአርሰናል በኩል እዛው ለንደን ላይ ነው። ብዙም ጉዞ አለመኖሩ ራሱ ለአርሰናል ሌላ አድቫንቴጅ ሊሆን ይችላል። ክሪስታል ፓላስ ጨዋታውን የሚያሸንፍ ከሆነ ሊቨርፑል ዋንጫ ማንሳቱን ከወዲሁ ያረጋግጣል የሚል ነገር አለ። በሂሳባዊ ስሌትም ይፋ ይደረጋል ይህ ነገር።
ሊቨርፑል ደግሞ የራሱን እድል በራሱ የሚወስነው በመጪው እሁድ ቶተናምን ድል ካደረገ ነው የሚል ነገር አለና እንግዲህ ሊቨርፑሎች 20ኛ የፕሪሚየር ሊግ ዋንጫቸውን ለማሸነፍ ከወዲሁ ደጋፊዎች 2019-20 ውድድር ዓመት ላይ ያጡትን እንግዲህ ከቡድናቸው ጋር አብሮ የማክበር በኮቪድ ምክንያት ያልነበረም ያ ፓሬድ አሁን በዘንድሮ የውድድር ዓመት በትልቁ ያኛውንም ጭምር እያሰቡ ያደርጋሉ ተብሎ ነው የሚጠበቀውና እንግዲህ ሊቨርፑል ትልቅ ድልን ሌስተር ሜዳ ላይ ሄዶ አግኝቷል። ትሬንት አሌክዛንደር አርኖልድ ደግሞ ምናልባት ሁሴኖ የመጨረሻ ሊቨርፑል ጎሉም ሊሆን ይችላል ብለን መናገር እንችላለን። ያው ተከላካይ ቦታ ላይ ነው የሚጫወተው፣ ወደፊት ሄዳል ኦፍ ኮርስ፣ ግን ደግሞ ብዙ በየጨዋታው በየሳምንቱ የሚያስቆጥር ተጫዋች ስላልሆነ ምናልባት ከዚህ በኋላ ሊያስቆጥር ይችላልና ከሊቨርፑል ሲወጣ የሊቨርፑል የመጨረሻ ግቡ ሲባል ሌስተር ሲቲ ላይ ያቺ አስፈላጊዋ አንድ ጎል የሚል ነገር ሊነሳ ይችላልና እንግዲህ ሊቨርፑል ከሌስተር ሲቲ ያደረጉት ጨዋታ ይሄንን ነው የሚመስለው ነው። ኦኬ ከዛ ውጪ የማንቸስተር ጉዳይን አነሳለው ስትል ነበር። እንግዲህ ማንቸስተር ዩናይትድ 15ኛ ሽንፈቱን በውድድር ዓመቱ ገጥሞታል። ቡድኑ በዶሜስቲክ በፕሪሚየር ሊጉ ያለው ዩናይትድ እና በአውሮፓ መድረክ ያለው ዩናይትድ ሁለት መልክ ያለው ይመስላል። የአውሮፓ መድረኩ ላይ ጥሩ የሆነ ዩናይትድን እየተመለከተን እንገኛለን። በዶሜስቲክ ወይም በሀገር ውስጥ ይሄ ፕሪሚየር ሊጉን ሁሉም ነገር ላይ ግን ያን ያክል አመርቂ የሆነ ዩናይትድ አይደለም። አሰልጣኙ ሙሉ ትኩረቴ ዩሮፓ ሊግ ነው፣ ቻምፒየንስ ሊግ ለመግባትም ስለዚህ በወጣት ተጫዋቾች እቀጥላለሁ የሚል ሐሳብን ከሊዮኑ ጨዋታ ድል በኋላ ተናግሮ ነበርና ያንንም ተከትሎ እንግዲህ በዩናይትድ በኩል ታይለር ፍሬድሪክሰን የተባለ 20 ዓመት ተከላካይን ጭምር ሲጠቀሙ ተመልክተናል። ዩናይትድ ላይ ማለት ፈልገው ነገር ካልሱ እናንሳው ነው። አዎ ምልህ ዩናይትድ ቅድም እንደጠቀስከው የአሞሪም ጉዳይ ነው ማለት የአሞሪም ስታት በጣም ምልት ከዕለት ዕለት በፕሪሚየር ሊጉ መጥፎ የሆነ ነው የምትመለከተው። እንግዲህ 22 ጨዋታ አድርገዋል። ከ22 ጨዋታ 6ቱን ብቻ ነው ያሸነፉት እና ኦልሞስት ማለት 1/4ኛ ማለት ነው። ማለት ከ4 ጨዋታ 1 ጌም ነው የሚያሸንፉት እና 5ቱን አቻ ወጥተዋል። 11ዱን የተሸነፉት በጣም ብዙ ነው ሽንፈቱና እስካሁን ከመጡት ከ22ቱ ጌም ውስጥ 8 የጎል ዕዳ አለባቸው። ፖዚቲቭ ጎል እንኳን የላቸውም። 8 የጎል ዕዳ አለባቸው ማለት ይሄ መንገድ አጥቂውም ደካማ ነው፣ ተከላካዩም ደካማ መሆኑን የሚያሳየው ባላንሱ እና በየጌሙ የወሰዱት 1.2 ኦልሞስት 1 ማለት ነው። 3 ነጥብ በሚወሰድበት ጌም 1 ፖይንት ነው የወሰዱት እና ሁለት ሉዝ ያደርጋሉ ማለት ነው። እና ጎል የሚያገቡት በየጌሙ 1.2 ነው። 1 ጎልም ነው የሚያገቡት። በጣም ትንሽ ነው እና ይሄን ስትመለከት በጣም ደካማ ውጤት መሆን እንደውም የስፔን ላይ ቅድም ሳይን እንባል እና የሊቨርፑል ተጫዋች የቀድሞ ፉልባክ ተጫዋች ኒኮሊን ባል ሰውዬ ሲናገር ፖስቴኮግሉ ከኃላፊነት እንዲባረሩ እየተባለ ነው አለ እና ፖስቴኮግሉ አሁን ዩኤፋም ሴሚፋይናሊስት ናቸው አለ። ማን ነው በዚህ በአውሮፓ መድረክ ላይም ዩሮፓ ሊግ ላይ ሴሚፋይናሊስት ናቸው። አሞሪም ሴሚፋይናሊስት ነው አለ። ሊጋቸው ውስጥ በሊግ ውስጥ መጣ ግን እኩል ናቸው ሁለቱም 15 እና ያው በደረጃ ነው አንድ ደረጃ ነው የሚለያዩ። ስለዚህ አሞሪም መነሳት አለበት ወደሚለው ነገር ሐሳብ ነው ሲሰጥ የሰማሁት እና ተመሳሳይ ህይወት እስከሆነ ድረስ ለምን አንዱ ቤት እንደዛ ይሆናል የሚል ነገር አለ ብሎ ተናገረ እና አሁን እንግዲህ ዛሬ ስትመለከተው ኦፍ ኮርስ የሊዮን ድል ማግስት ስለሆነ ደጋፊው ይጠብቅ ነበር የሆነ ነገር ዛሬም ገብቷል። አትሊስት መሸነፍ እንኳን ባይሆን አለ አይደለም ለክለቡ እኮ በክለቡ ታሪክ መጥፎ ነጥብ ካስመዘገብከው ያንተ ስም ነው የሚጠራው ሁሉ ጊዜ እና አሁን ማንቸስተር ዩናይትድ ስትመለከተው 2 ተከታታይ 2 ጨዋታ ባክ ቱ ባክ ማሸነፍ ከብዶት እንደከበደው በቃ ዳገት ሆኖበታል። ከስንት አንድ ነው ከመጣ 2 ተከታታይ ጌም አሸንፏል መሰለኝ አንዴ አይደለም። በጣም እየተቸገረ ነው የምትመለከተውና ይሄ ጊዜው መጥፎ መሆኑን ታያለ። ተጋጣሚው ወልቭስ ተመልከተው 5ኛ ተከታታይ ድሉ ነው። አሁን አሰልጣኝ ጌሪ ኦኒልን ካባረረ በኋላ ይሄንን ፖርቹጋላዊ አሰልጣኝ ቪቶር ፔሬራን አመጣ። ይሄ ሰውዬ 5 ጨዋታ አደረገ። 5ቱን ጨዋታ እያሸነፈ ነው። እሱ ኃላፊነት ሲመጣ ያ አሰልጣኝ ማንቸስተር ዩናይትድ ጋር እኩል 13 ነጥብ ልዩነት ነበራቸው። ያ አሰልጣኝ ሲመጣ ወልቭስን ሲረከብ ማንቸስተር ዩናይትድ ወልቭስን በ13 ነጥብ ይበልጥ ነበር። ዛሬ ግን እኩል ሆነዋል በነጥብ ጎል ብቻ ነው ልዩነት ያለ
ማንቸስተር ዩናይትድ ኦፍ ኮርስ አሁን ማንቸስተር ዩናይትድ የሊዮን ድል ታክቲካል ነው ብለህ ካቀረብክልኝ ኖ ታክቲካል ነው ወይ ሚራክል ነው ካልከኝ ወደ ሚራክል ነው የሚያዘነበለው እንጂ ታክቲካል አይደለም። ምክንያቱም እንደውም ሚሊዮን አሰልጣኝ ለኢኪፕ ላይ ሲያወራ አራተኛው ጎል ስናገባ 4-2 ስንሆን በቃ ጨረስን ብለን እርግጠኞች ነበርናል። ተጫዋቾችም ሜዳ ውስጥም እኔም እርግጠኞች ነበርን። ያን ነው ያዘናጋናል እና ፔናልቲው ሲሰጥ በቃ ነገሮች ሁሉ ራሳችንን ለመቆጣጠር አቃተናል እና አዎ እውነት ነው። በእግር ኳስ ሚራክሎች አሉ። ግን ሚራክሎች ደግሞ አንተ ፕሮቮክ ማድረግ አለብህ። ፕሮቮክ ስታደርጋቸው ነው ሚራክሉ እውን የሚሆን። አሁን ማንቸስተር ዩናይትድ ፕሮቮክ አድርጎታል። ፕሮቮክ ያደረገው በምንድን ነው ካልከኝ ሴንትራል ዲፌንሱ ወደ አጥቂ ብሎ ለውጦ ነው። ትክክል። ማጓየር እንደውም የሌኪፕን ዘገባ የጨዋታው በኋላ ሳነብ የማንቸስተር ዩናይትድ እና እንትን ጨዋታ ማጓየር በዛ ዕለት 7 ኳስ ነው ያበላሸው ሴንትራል ዲፌንስ ሆኖ። በሴንትራል ዲፌንስ ቦታ ላይ በዚህ ፖዚሽን ላይ 7 ኳስ ማበላሸት ይላል በጣም ብዙ ቁጥር ነው። በጣም ብዙ ኳስ ነው 7 ኳስ እና ግን ያው ተጫዋች ደግሞ ወሳኝ የሆኑን ጎል አግብቶ ደግሞ ለቡድኑ ትልቅ ባለውለታ ትልቅ ቦታ በስሙን በወርቅ ስም እንዲጻፍ አድርጎታል። ገብቷል እና ስለዚህ ታክቲካል ሳይሆን ሚራክልን ሁሌ ፕሮቮክ ካለው ሪያል ማድሪድ ይላል። አሁን ከአርሰናልና ማድሪድ ጨዋታ በፊት ሁለተኛው ጨዋታ በፊት ለኢኪፕ የጻፈው ጽሁፍ ይላል ሚራክል ይፈልግ ነበር አለ ማድሪድ። ግን ሚራክሉ የሚመጣው አንተም እየሰራ አንተም እየጣርክ ፕሮቮክ እያረከው ነው። መታገል አለብህ። ገብቷል? መጣር አለብህ። ካልጣርክ ግን በቃ ሊመጣ ይችላል። ያ ነው የተፈጠረው በሳንቲያጎ ቤርናቢው ያንለት እና የማንቸስተር ዩናይትድ እና የኦሎምፒክ ሊዮን ጨዋታ ግን ፕሮቮክ አድርጓል ማንቸስተር ዩናይትድ ያ ሚራክል እንዲፈጠር። ምክንያቱም ከ4-2 ጨዋታ ሊፈጸም 7-6 ደቂቃ ሲቀር በ6 ደቂቃ ውስጥ 6 ደቂቃ ውስጥ 3 ጎል ማግባት ይሄ ትልቅ እንትን ነው። ገብቷል? ትልቅ ምንድን ነው ሚራክል ነው። ስለዚህ ያ ነገር እንዲከሰት ግን ጥረዋል። ገብቷል? ስለጣሩ ነው። ጫና በዙ። መጨረሻ ላይ እንደ ቲሙ ያኛው እንደ ተደናገጠ ደጋፊው ጮህ አብሯቸው 12ኛ ተጫዋች ሆነ ሜዳ ውስጥ ሳይኮሎጂካል ኤነርጂ ሰጣቸው። ስለዚህ እያንዳንዱ አክሽኖች ከስሜት ጋር ነው እንቅስቃሴ ነበረው። በአንጻሩ ተጋጣሚው ደግሞ ሊዮን ደግሞ ይሄንን መቆጣጠር አቅም የለውም። በእኛው ደረጃ ሊዮን እንትና ትልቅ ቲም አይደለም። አሁን ኦፍ ኮርስ ያኔ ነበረ ሊዮን በዛ በትና ጊዜ 7 ጊዜ በተከታታይ የፈረንሳይ ሻምፒዮን በነበረበት ጊዜ አሁን ግን ብዙም ትልቅ ቲም የምትለው አይደለም እና ጫናን የመቋቋም እየወጣ ነው። ከቻምፒየንስ ሊግም እየወጣ ነው። ጫናን የመቋቋም ካፓሲቲ የለውም። አይደለም እንደዚህ አይነት አትሞስፌር እንደዚህ አይነት 70 ሺህ ተመልካች እየጮኸ ተጫዋቾቹ እንደ ነብር ፊት ለፊቱ በዛም በቁጥር በስተው ዲፌንሱ መጥቶ ፊት ኳሱን በላይ ሴንተር እየተደረገ ምናምን ያንን የመቋቋም የመቆጣጠር ራስን ካልማርጌ ያላለ ማቀዝቀዝ ልምድ ይፈልጋል። ገብቷል? ልምድ ይፈልጋል። ያንን ኳሊቲዎች ደግሞ ይሄ ቲም የለው። ስለዚህ እጁን ሰጥቷል። ይሄ የተፈጠረው ደግሞ ፕሮቮክ ስላደረገው ነው። ማንቸስተር ዩናይትድ ያን ሚራክል እንዲመጣ ፕሮቮክ ስላደረገ ነው። ማድሪድ ግን ያንን ሚራክል ፕሮቮክ አላደረገውም። እንደምታየው በሁሉ ነገር በሁለቱ ጨዋታ 22 ኪሎ ሜትር ብልጫ ነው የታየው። 22 ኪሎ ሜትር በጣም ብዙ ነው። በአርሰናል እና በማድሪድ ጨዋታ ነው። የመጀመሪያው 12 ነጥብ ምናምን ኪሎ ሜትር ልዩነት ነበራቸው። በሁለተኛው ደግሞ 9 ነጥብ ምናምን ነበር ሳንቲያጎ ቤርናቢው። 22 ኪሎ ሜትር ለምሳሌ ማንቸስተር ሲቲ
ማነው ሪያል ደ ማድሪድን ሲያሸን ማነው ሪያል ደ ማድሪድ ሲቲን ባሸነፈበት ጨዋታ ማንቸስተር ሲቲ በ3 ኪሎ ሜትር ዲስታንስ ይበልጠው ነበር። 3 ኪሎ ሜትር 5 ኪሎ ሜትር ድረስ ችግር የለውም። ነገር ግን ከ9 ኪሎ ሜትር በላይ ብልጫ ካሳየህ ግን የማሸነፍ እድልህ በጣም ሰፊ። ምክንያቱም ለመሰል አሁን አማካይ አንድ ተጫዋች እንደው ምልህ ዝቅተኛው ነው ከፍተኛው እስከ 16 ኪሎ ሜትር ይሸፍናል ይባላል። ዝቅተኛው ደግሞ እስከ 10-9 ነው የሚባለው እንግዲህ አይደለም 7 ኪሊያን ኤምባፔ 7 ምናምን 7 እና 16 እና አማካይ እንግዲህ 12 ኪሎ ሜትር ማለት ነው። ያ ወይም ደግሞ 12 ኪሎ ሜትር ስትወስደው ደግሞ ራይስ በማድሪድ ጨዋታ ላይ የሸፈነው ኪሎ ሜትር ዲስታንስ ነው 12 ኪሎ ሜትር። ስለዚህ አሁን አርሰናል ሊቨርፑልን በ22 ኪሎ ሜትር ሲበልጠው ተጨማሪ 13ኛ ተጫዋች ነበረው ማለት ነው። 12ኛ ተጫዋች ነበረው ሜዳ ውስጥ ገብቷል። ሜዳ ውስጥ አንድ ያልታየ ቪዚብል ያልሆነ ተጫዋች ብልጫ ነበረ። ስለዚህ ኪሎ ሜትር በሮጥ ቁጥር ይሄን አድቫንቴጅ ነው የምታገኘው። ገብቷል። አሁን ብዙዎች ሰዎች አሁን ኪሎ ሜትር ስለበለጥ ማሸነፍ ነው አይደለም። ትንሽ ኪሎ ሜትር ከሆነ የስ ልዩነቱ መፍጠር አችልም። ግን ከ9 10 11 ኪሎ ሜትር አሁን 12 ኪሎ ሜትር ልዩነት ፈጥረህ ከተጋጣሚ ጋር አንተ 11 ሆነህ አይደል የሚገባው 12ኛ ተጫዋች። ምክንያቱም በአማካይ አንድ ቡድን 12 ኪሎ ሜትር አንድ ተጫዋች 12 ኪሎ ሜትር የሚሸፍን ከሆነ ያ የሚሸፈነው በቲሙ ነው። ያ ደግሞ 12ኛ ተጫዋች ሜዳ ውስጥ አለ ይዛሃል ማለት ነው። ገብቷል። ስለዚህ አሁን እንደዚህ ነውና ስለዚህ አሁን ወሳኝነት አለው። የዲስታንስ ኪሎ ሜትር መሸፈን ወሳኝነት አለው። ትክክል። እንግዲህ ማንቸስተር ዩናይትድ በቀጣይም እንግዲህ ከአትሌቲክ ክለብ ጋር ወይም ከአትሌቲክ ቢልባኦ ጋር አሁን ቀጣይ ጨዋታ ከአትሌቲኮ ቢልባኦ ጋር ነው አትሌቲክ ጋር ነው የሚጫወተው። አትሌቲክ ቢልባኦ ደግሞ አሁን ስፔን ላይ 4ኛ ደረጃ ዛሬ ተሸነፈ። በ90 ምናምን ደቂቃ ላይ ማድሪድ ያገባባቸው አደረባዶ። ትክክል። አልገባም ናሽናል ቲም ጥቁሩ ልጅ አልገባም። ማን ነው? ኒኮ ዊሊያምስ በጉዳት ምክንያት አልነበረም። አሁን ግን ይገባል ተብሎ ነው ቤንች ላይ ነበረ። ግን እና አትሌቲክ ቢልባኦ እና አሁን ከዛ ደግሞ ቶተንሃም አለው። ቶተንሃም ተጫዋቾቹ እየተመለሱለት ነው እና ቀላል አይደለም። ገብቷል። ፊት ለፊት አሁን እንደውም የዩሮፓ ሊግ እንደ ታስታውስ እንደሆነ አርሴን ቬንገር የሚሉ ነበር ዩሮፓ ሊግ ዩሮፓ ሊግ እኮ ውድድሩ የሚጀምረው ከሰሚ ፋይናል በኋላ ነው ሲሉ ነበር። ምክንያቱም እስከዛ ድረስ ማታቃቸው በካርታ ላይ ማታቃቸው ቡድኖች ናቸው የሚደርሱ የነበረው ያኔ ነው። ያኔ ሁለቱ ብቻ ነበር። ይሄ ኮንፈረንስ ሊግ አልነበረም። እና ከዛ በኋላ በቃ በሁለተኛው ቲም እየተጫወቱ ሄዱና ከኳርተር በኋላ ወደ ሰሚ ፋይናል ላይ አትሌቲኮ ማድሪድ ደረሳቸው። በቃ ከዚህ በኋላ ነው በቃ ዩሮፓ ሊግ ብለው አርሴን ቬንገር ተናገሩ። እስከዛ ድረስ ቀላል ነበር እና አሁንም ዩሮፓ ሊግ የሚጀምረው ውድድሩ ከሰሚ ፋይናል በኋላ ነው። ትክክል ሁሴኖ። 2 ደቂቃ አለን። የቼልሲ እና የፉልሃምን ጨዋታ እናንሳና እንዘጋለን። ሁሴኖ እንግዲህ ቼልሲ ከፉልሃም ያደረጉት ጨዋታ ከ8 ከሜዳ ውጪ ያለማሸነፍ ጉዞ በኋላ አሰልጣኝ ኤንዞ ማሬስካ ያሸነፉበት ሆኗል። ሁሴኖ 5 ሽንፈትና 3 አቻ አስመዝግበው ነበር። በ9ኛው ተሳክቶላቸዋል። እንግዲህ ፔድሮ ኔቶ ከ90 ደቂቃ በኋላ ወይም 93ኛው ደቂቃ ላይ ኳስና መረብን አገናኝቷል። ታይሪክ ጆርጅ ይሄ እንግሊዛዊ ተጫዋች ለመጀመሪያ ጊዜ ለቼልሲ ግብ ያስቆጠረ ተጫዋች ሆኗል። ውጤቱን ተከትሎ እንግዲህ ቼልሲ ያው ቀድሞ ተመርቶ ነበረ። ፉልሃሞች እንደሚጠበቀው ሊያሸነፉ የሚችሉበት እንቅስቃሴ ነበር ሲያሳዩ የነበረው። አሰልጣኙ እንደውም በዚህ በጨዋታ እንቅስቃሴ ፈርስት ሃፍ ላይ በነበረን እንቅስቃሴ የሚያስቆጫው አለማሸነፋችን ነው የሚል ነገርን ሲያነሳ ነበር። ሁለተኛው አጋማሽ ላይ ግን ያደረጓቸው ቅያሬዎች አሰልጣኝ ኤንዞ ማሬስካ በተለይም ጄምስ ይሄ በሃይብሪድ ሚና ወደ አማካኝ የገባ እንዲጫወት እድል መሰጠቱ ብዙም እስካሁን አልለመደውምና በዛም እሱ ትቶት በሚሄደው ቦታ ክፍተቶች እየተፈጠሩ እድሎች ቡድኑ ላይ ሲፈጠሩ ኢዮቢ ሮቢንሰን ደግሞ ዋናው ደግሞ የቡድኑ የማጥቃት መስመር የፉልሃም እነ ሮቢንሰን ያሉበት የግራው ክፍል ነውና ሁለተኛው አጋማሽ ላይ ግን ተቀይሮ እነ ማሎጉሽቶ መግባታቸው ቡድኑን የተሻለ እንዲነቃቃ አድርጎታል። ፔድሮ ኔቶም ወደ ቀኝ ሲሄድ የተሻለ ፐርፎርም እንደሚያደርግ ኖኒ ማዱዌኬ ተቀይሮ መውጣቱን ተከትሎ
ያንን ተመልክተናል። እንግዲህ አሁን ቼልሲ በመከላከሉም በጣም ቀላል ስህተቶችን በጨዋታው ያሳዩ ነበር። አሰልጣኙ እነዚህ አይነት ክፍተቶችን መስራት መቀነስ አለብን ብሏል። በግል የሚሰሩ ስህተቶችን እና ደግሞ በቻምፒየንስ ሊግ ለሚደረገው እንቅስቃሴ እጅግ በጣም ትልቅ ድል ነው አልለውም። ቼልሲ ላለፉት 2 ዓመታት እዚህ ቦታ ላይ ስላልነበረ የሚል ሐሳብን አንስቷል። በአንድ ጨዋታ የሚቀየር ምንም ነገር የለም የሚል ሐሳብን አሰልጣኝ ኤንዞ ማሬስካ ሲሰጥ ተመልክቻለሁ። እንግዲህ ከዚህ በኋላ በቻምፒየንስ ሊግ ቦታ ላይ የሚጨርሱት ቡድኖች ከ3ኛ፣ 4ኛ፣ 5ኛ ቦታ ላይ እንደዚሁም የዩሮፓ ሊግ ቦታ ላይ የሚያጠናቅቀው ቡድን ማን ነው የሚለው ጉዳይ በትልቁ ይጠበቃል። 1 ሰዓት ሞላን ሁሴ ነው በኤችዲ ስፖርት ዩቲዩብ ቻናል እንደዚሁም ደግሞ በተወዳጁ ብስራት ኤፍኤም 101.1 ወደ እናንተ ሲደርስ የነበረው የዕለተ ሰኞ የኤችዲ ስፖርት ፕሮግራማችን እዚህ ላይ ተጠናቋል። በአካልና ሁሴን ነበረን ቆይታ ያደረግነው። በቀጣይ ሳምንት እንግዲህ ከዳዊትና ከሁሴን ጋር የምትገናኙ ይሆናል። ቪዲዮውን ላይክ ኮሜንትም ማድረግ ትችላላችሁ። ሁሴኖ አንተን አስተላልፋለሁ። አይዞህ ኮሜንት ባትል መጥቻለሁ፣ ይጻፍልሃል፣ ችግር የለም ይጻፋል። የስድብ አይነት እንግዲህ አይዞህ እንግዲህ መልካም ጊዜ፣ ሰላም ሁን ብያለሁ ሁሴኖ። ኦኬ በል ቻው ቻው ቻው። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ